እንዴት ናችሁ? ዛሬ ያመጣንላችሁ አታምኑ። እናንተ እግር ነው ያላችሁ እኔ ግን ክብ ነኝ እንደዚህ ክብልልልል እያልኩኝ አመልጣችኋለሁ አላቸው። በጣም ፈጣን ነው እንጀራው። ወይኔ እንዴት ነው የሚይዙት? እንጀራው ተጠጋና እስኪ ምንድነው የምታነበው ብሎ ለማየት ተጠጋለ። ወደሷ ተጠጋ። ጉዱ ፈላ ዛሬ። Let's learn, come and play English words every day. Clap your hands, 1, 2, 3. Learn Nata Academy. እስኪ አይናችሁን ጨፍኑ። It's a surprise. አየሽ ሚሲንደ በጣም ደስ የሚል ተረት ነው ያመጣንላችሁ ዛሬ። ዋው አያችሁት? ምን ይላል? The runaway እንጀራ የሚሮጠው እንጀራ። ዛሬ ተረታችን ስለ እንጀራ ነው የሚሆነው። አምሹር እንጀራ በጣም ነው የምትወዱት። ግን ሚሲ እንደኔ ጥያቄ እንጀራ ይሮጣል? አይገርምሽም? እዚህ ስቶሪ ላይ ግን የሚሮጥ እንጀራ አለ። የሚሮጥ እንጀራ አለ? እሺ ጀምሪልኝ። አንቺ ኢን እንግሊሽ ታነብኛለሽ፣ እኔ ደግሞ በአማርኛ ነግራችኋለሁ። ፖይንቱ እኔ በእንግሊዘኛ ነው የምልላችሁ፣ ቀስ እያልኩ ነው ማነብላችሁ። ሚጽዮን ደግሞ በአማርኛ ትነግራችኋለች። እሺ ከዛ ደግሞ መሀል ላይ ደስ የሚሉ ቃላቶች አሉ፣ እነሱን እንማራለን። አዳዲስ ቃላት እንማራለን። ግን መጨረሻ ላይ ነው የምንማሩት። ዝም ብላችሁ ስቶሪውን ስሙ። ስለሚሮጠው እንጀራ እዩት። አያችሁት? የሚሮጠው እንጀራ በጣም ትልቅዬ እንጀራ ነው ግን ይሮጣል። እሺ እንጀምር አይደለ? እሺ One day a woman was putting an injera in a basket when it leaped out of her hands. ከሌታት አንድ ቀን አንዲት ሴትዮ እንጀራ እየጋገረች ነበር። ከዛ እንጀራውን ከምጣዱ አውጥታ ልክ መሶቡ ላይ ስታረገው ዝም አለ መሮጥ ጀመረ። ጉድ ፈላ። እሺ እዚህ ጋር ያዋት። እሺ ከዛ ምን አረገ መሰላችሁ? It rolled across the floor and out the door. እንዲህ እየተንከባለለ ከዛ መሬቱ ላይ እንደዚህ እየተንከባለለ ሄደና በሩ ጋር ደርሶ በሩን ክፍት አድርጎ ሮጦ ሄደ። በበሩ ወጣ ማለት ነው። እሺ ከዛ ደነገጠች ሴትዮዋ። ግን ልንገርሽ ምን እንዳለች። እሺ Stop called the woman. Stop ብላ ጮኸችበት። ቁም አለችው። Yes. እሺ You will be soft and warm to eat today አለችው። አንተ ትኩስና ለስላሳ እንደሆንክ እበላሃለሁ። ቁም እያለች መጮህ ጀመረች። ዛሬ ትበላለህ እያለችው። እሺ ከዛ ምን አለ መሰለሽ? The injera called, You have legs, I am round, I roll zip across the ground አላት። ኧረ እባክሽ። ከዛ ምን አላቸው መሰላችሁ? አንቺ እግር ነው ያለሽ እኔ ግን ክብ ነኝ እንዲህ ክብልልል እያልኩኝ አመልጥሻለሁ አላት። አልያዝም አላት። ከዛ ወጣ። ከዛ ምን አላት መሰለሽ? The injera rolled along the street. እየተንከባለለ በመንገዱ ላይ መሄድ ጀመረ። ከግቢም ወጣ። መንገድ ላይ ነው ያለው ብታይ እንጀራው። ከዛያቸው በቃ እንደዚህ ታክሲ ውስጥ ያሉት ሰዎች እያዩት ነው። ታክሲ ውስጥ አትንዲም ነው እያዩት ገርሟቸዋል። ከዛ ምን አሉት መሰለሽ? Stop አሉት። መጀመሪያ ሰዎቹ stop አሉት። The people called, You will be soft and warm to eat today. ታክሲ ውስጥ የነበሩት ሰዎችም ቁም አንተ ዛሬ ትኩስና ለስላሳ እንዳለ ትበላታለህ ቁም እያሉ መጮህ ጀመሩ። እንዳለ ሰው እየዛተበት ነው በቃ። እሺ ዛሬማ ትበላለህ እየተባለ። ከዛ እንጀራው ግን በቃ እንደዚህ ሮል ማድረግ ጀመረ። እሺ ወይኔ ግን ጓጓው እንዴት ነው የሚያልቀው? እሺ ከዛ እንጀራው ምን አለ መሰለሽ? The injera called, You have legs but I am round. You have legs but I am round. I roll zip across the ground አለችው። ሰዎቹን እዛ ታክሲ ውስጥ ያሉትንም ሰዎች ምን አላቸው መሰላችሁ? እናንተ እግር ነው ያላችሁ እኔ ግን ክብ ነኝ እንደዚህ ክብልልልል እያልኩኝ አመልጣችኋለሁ አላቸው። ከዛ ታክሲ ውስጥ ያሉት ሰዎች ምን አሉ? ቆይ ምን አሉሽ መሰለሽ? መጀመሪያ በቃ አመለጣቸው። እኔ እግር የለኝም ራውንድ ነኝ እንዴት ካበልኩኝ እንትላችኋለሁ አላቸው። ከዛ በኋላ ግን ባቡር ደግሞ አገኘ። እሺ ከዛ the injera rolled by a train. ባቡሩ ጋር ደረሰ። እየተንከባለለ ባቡሩ ጋር ደርሶ መሻገር ጀመረ። በጣም ፈጣን ነው እንጀራው። ወይኔ እንዴት ነው የሚይዙት? እሺ ከዛ በኋላ ማለት ነው ትሬን ውስጥ ያሉት ሰዎችም እያዋሩት ነው። Stop አሉት። አሁን እዛ ባቡር ውስጥ ያሉት ሰዎች Stop. People on the train called, You will be soft and warm to eat today አሉት እነሱ። ባቡር ውስጥ ያሉትም ሰዎች ቁም አንተ እንጀራ ዛሬ ትኩስና ለስላሳ እንደሆንክ ትበላታለህ ቁም አሉት። ከዛ ሴትዮዋም ትበላለህ እያለችው ነው። ታክሲ ውስጥ ያሉትም ትበላለህ እያሉት ነው። ትሬን ውስጥ ያሉትም ትበላለህ እያሉት
እኔ እንጃ ጉዳይ እንጀራው እየተንከባለለ ማምለጡን ቀጥታ ሊገኝ አልቻለም። ከዛ አሁንም ምን አላቸው መሰለሽ እንጀራ you have legs but I am round I roll zip across the ground አላቸው። አሁንም ትሬን ውስጥ እዛ ባቡር ውስጥ ያሉትንም ሰዎች በቃ በጣም ደፋር ነው እንጀራ። አይገርማችሁ ምን አላቸው? እናንተ እግር ነው ያላችሁ እኔ ግን ክብ ነኝ። እዚህ ባቡር ውስጥ ያላችሁትም ሰዎች እንዳለ እንደዚህ ክብልልል ያብል አመልጣቸዋለሁ አለ። እኔ እንጃ እኔ ማን እንደሚይዘው አላውቅም። በቃ በጣም ብዙ ሰው ያመለጠ ነው። ከዛ ማን ጋር ደረሰ መሰለሽ? it rolled by 3 girls ኦኬ እየተንከባለለ 3 ሴቶች ጋር ደረሰ። 3 ትንንሽ ልጆች ጋር መጽሐፍ ምናምን እያነበቡ ነውና ምን እያደረጉ ነበር? I think they were reading, right? መጽሐፍ እያነበቡ ነው reading a book የሶስቱም እያነበቡ ነው። ጎበዝ ይመስሉኛል አንባቢ ናቸው። ከዛም በኋላ the እንጀራ called you have legs but I am round I roll zip across the ground ሴቶቹንም እንደዚህ ያላቸው። ሴቶቹ ጋርም ሄዱ። እሱ እኮ እያነበቡ ነው እያነበቡ ያለ እናንተ እግር ብቻ ነው ያላችሁ እኔ ግን ክብ ነኝ እየተንከባለልኩ አመልጣችኋለሁ አላቸው። እነሱንም እንደዚህ ያላቸው። እነኚህ ግን ቆይ እስኪ ምን ይሉታል? ቆይ እስኪ ምን እንደምትነኝ። ከዛ one girl said you roll zip faster than a train አለችው። ኦኬ ከዛ ከሚያነቡት ሴቶች መሃል አንዷ ያነበቡ ከነበሩ ሴቶች መሃል አንዷ አንተ በጣም ፈጣን ክብልልል እያልክ ይሄድ ከባቡሩ ሁሉ ፈጥነ ነው የምትሄደው አለችው። በጣም ፈጣን ነው ያለችው። ግን but you are made of grain you have no brain አለችው። ልክ ናት እኮ እሷ አይደል? ከዛ ምን አለችው? አንተ ግን ዝም ብለህ መሮጥና መፍጠን ትችላለህ እንጂ አእምሮ የለህም የተሰራኸው ከጤፍ ነው አለችው። እሺ ከዛ ምን አላት እስቲ? she went back to reading ኦኬ ተመልሳ ማንበቧን ቀጠለች። ማንበብ ጀመረች። አላባረረችው። ኦኬ ከዛ the እንጀራ rolled closer to see what was so interesting ከዛ ስላላባረረችው እንጀራው ተጠጋና እስኪ ምንድነው የምታነበው ብሎ ለማየት ተጠጋለ። ወደሷ ተጠጋ። ጉዱ ፈላ ዛሬ። እሺ ከዛ ምን አደረገች መሰላችሁ ልጅቷ? the girl grabbed the እንጀራ see she said ከዛ ልጅቷ እሱ እንደዚህ ጠጋ ሲል እንጀራውን ያዛረገችው። ጎበዝ ናት። ጎበዝ ናት። ከዛ አያ አለችው እንጀራው። ከዛ አሁን አቀፈችው ይዛው ማለት ነው። ኦኬ ይዟል። ዘርግችና አቀፍ አደረገችው። ቀኑን ሙሉ እኮ ሲከባለል ሲሮጥ ከብዙ ሰው ሲያመልጥ ነበረ። ሴትዮዋን ሲያመልጣት ከዛ ታክሲ ውስጥ ያሉት ሰዎች ትሬን ውስጥ ያሉት ሰዎች እሷ ግን ያዘችው። ጎበዝ ናት በጣም ልክ እንደነሱ ጎበዝ ነች እሷ። ከዛ the እንጀራ was soft and warm to eat that day ዋው ከዛ ያዘችውና ትኩስና ለስላሳ እንደሆነ ምን ተደረገ? ተበላ። እኔ ግን ጥያቄ አለኝ። ልጅቷ ማለት ነው ለምን ያዘችው? ሌሎቹ ለምን አልያዙትም? እኔ ግን ሳስበው ማለት ነው ትዝ ይልሻል እያነበበች ነበር እኮ ቅድም ስልሻል ነበረ። ልጅቷ ያው ቁጭ ብላ ለሶስት ሲያነቡ ነበረ። በጣም ስማርት ናቸው ነኝ። ስለሚያነቡ ስማርት ሆኑ ጎበዞች። በጣም ጎበዝ ናቸው ብልህ ናቸውና አውቃ ነው መሰለኝ ዝም በይ ያለችው። ከዛ እሱ መጣና ያዘችው አያት። ስለዚህ ማንበብ ስማርት ያደርጋል ማለት ነው። በጣም ጎበዝ ያደርጋል። እኔ ከዚህ በኋላ መጽሐፍ አነባለሁ። ግን ሚሲ እንደገና እኔ ጥያቄ አለኝ። ያልገቡኝ እንግሊሽ ወርዶች አሉ። ለምሳሌ to leap out ምን ማለት ነው? leap out እሺ ጥሩ ጥያቄ ነው። ሶ እንደዚህ ቃላት ስንማር ማለት ነው ሙሉ አረፍተ ነገር ብናነብ ይቀላል ይሆናል። እሺ ሶ አሁን when it leaped out of her hands አለ አይደለ? ስለዚህ እጇ ላይ ነበር አይደል እንጀራው? ከእጇ ዘሎ አመለጣት ማለት ነው። እሺ so to leap out means ምን ማለት ነው? ማምለጥ ወይም ደግሞ የሆነ ሲያመልጠን ዘሎ ሲያመልጠን ነው ነገር leap out of her hands እንላለን ማለት ነው። ሌላ ጥያቄ ልጠይቅሽ። እሺ ያው ፈልጊ። እሺ ሁለተኛ ጥያቄ ደግሞ to roll ምንድን ነው? roll እሺ አሁን ምንድን ነበር ስንል የነበረው? እንጀራው ሲንከባለል መሬት ላይ ሲንከባለል ነበር አይደለ? so roll across the floor አሁን ሙሉ የምታነቢው እኮ ይቀልሻል። እሺ ስለዚህ it rolled across the floor ስትይ መሬቱ ላይ ተንከባለለ እያልሽ ነው። to roll means መንከባለል yes so floor መሬት ነው roll ደግሞ መንከባለል ነው። okay thank you so much። ሌላኛው ጥያቄ ደግሞ soft and warm ምን ማለት ነው? እሺ so አሁን እንጀራ መጀመሪያ ቀን ሲጋገር ማለት ነው እንዴት ነው like ለስላሳ ነው ትኩስ ነው አይደለ? so በቃ እንደዛ ማለት ነው። የመጀመሪያ ቀን አይደለ
ስለዚህ soft and warm means ለስላሳና ትኩስ ለስላሳና ትኩስ yes ጎበዝ አንቺ ቶሎ ነው የምትለምጂው ልክ እነሱ እንደነሱ ነሽ አንቺ አንድ ሌላ ጥያቄ ልጠይቅሽ ጠይቂኝ ራውንድ ምን ማለት ነው ራውንድ እሺ ሲጻፍ አየሽው ራውንድ ብሎ እንዲህ ነገር ነው የጻፈው ክብ አድርጎት አይደለ ስለዚህ ራውንድ ማለት ክብ ማለት ነው እንጀራ ምንድነው ስትራክቸሩ እንደዚህ ክብ ነው ክብ አይደለ እማም ስትጋግር እንዲያል የምትጋግረው ግን እኔ ሰርክል ነው ማቀው ክብ ሰርክል ነው ሰርክልም ራውንድም ክብ ነው ኦኬ ስለዚህ ራውንድ ማለት ክብ ነው ክብ ማለት ወይኔ ሚሲ እንደበጣም እያስተማርሽ ነው ራሱ ይለናል አየሽው አይደለ አሁን you have legs አንቺ እግር አለሽ ግን እኔ ራውንድ ነኝ እንጀራ ምንድነው ክብ ነው ጎበዝ thank you ሌላኛው ጥያቄ እሺ ሁለት ነው የምጠይቅሽ ከዚህ በኋላ እሺ ያንደኛው ስትሪት ምንድነው ስትሪት ምንድነው እሺ እዚህ ቀጥ ያለ ማለት ስትሬት ነው ስትሬት አይደለም የሚለው ስትሪት ልክ ነሽ ቀጥ ያለ ነው ስትሪት ሲሆን ግን መንገድ ወይም አስፋልት ውጭ ያሉት መንገዶች አሉ አይደለ ስትሪት ይባላል yes ስትሪት ሲጀምር ይለጋል ሲጻፍም እሺ ይሄኛው እኮ STREET ነው የሚለው እሺ ስለዚህ ስትሪት ማለት መንገድ ነው አዎ የመጨረሻው ጥያቄ እሺ ጠይቂኝ ትሬን ምንድነው ትሬን ቅድም አሁን እዚህ ጋር ስቶሪው ላይ ካየሽ ማለት ነው እቺ አጭር ነች ታክሲ ነች አይደለ እዛ ጋር ስንደርስ ግን ረጅም ነገር አይተን ነበር አየሽው መጽሐፉን ራሱ አልፎታል ትልቅ ነው ይሄ ምን ይባላል ትሬን ባቡር ትልቅ አይደለ ስለዚህ ትሬን ምንድነው ባቡር ማለት ነው እሺ የመጨረሻ ጥያቄ የመጨረሻ ችግር የለም ጠይቅ ግራብ ምንድነው ግራብ እሺ አሁንም በዚህ ነው እሺ ማሳየሽ ሰው እናንተም አዲስ ቃል ስትማሩ ማለት ነው ከፒክቸር ጋር ብትማሩ በጣም ይቀላችኋል ስለዚህ አሁን እቺ ልጅ ምንድን ያደረገችው እንጀራውን ማሳየሽ ግራብድ ይላል እኮ ከሳየሽ እንዲህ ይዛዋለች ስለዚህ ግራብ ማድረግ ማለት ነው እንደዚህ ያዝ ማድረግ ነው እኔም እኮ ባነግርሽ ታውቂዋለሽ ብታዪው ዝም ብለሽ አንቺ ስላላየሁት ፒክቸሩን ስላላየሁት አዎ ግን ከዚህ በኋላ እኔ በደንብ እንደነሱ እንደ ሶስቱ ልጆች እንዳንቺ በጣም ስማርት ለመሆን አነባለሁ አዎ እነሱም በደንብ ቢያነቡ ሲጀመር ቃሉን ራሱ ለማወቅ ማለት ነው እቺ መጽሐፍ ዝም ብሎ ቢያነቡ ሁሉንም ቃል ያውቃቸዋል ሁሉንም ያውቃቸዋል ግን ዛሬ ያነበብሽልን ስቶሪ በጣም ወድጃለሁ እናንተ ኢንጆይ አድርጋችሁታል እኔም በጣም ወዳችሁታል አዎ ሌላም ስቶሪ ሌላም ቪዲዮዎች በጨዋታ በከለርስ ቦል ምናምን የተጫወትናቸው የሰራናቸው ቪዲዮዎች አሉ አይደል ብዙ ቪዲዮዎች አሉ ስለዚህ እነሱን እንዲያገኙ ምን ያደርጉ ምን ታረጋላችሁ መሰላችሁ ልጆች እዚህ ጋር ሰብስክራይብ ምትለዋለች አይደል እሷን ብትነኳት እኛ የዘመርን ቪዲዮ እንሰራለን በቀለም የጮትን ቪዲዮ እንሰራለን እየደነስን እየጨፈርን እያነበብን እያጠናን ብዙ ቪዲዮ ነው የምንሰራውና እነሱን እንዳለ ታገኟቸዋላችሁ ጎበዞች ናቸው ከዛ ደግሞ ላይኳን ደግሞ ከነኳት ሁሌ ነው የምታገኙ ዛሬ ምንድነው የምናስተምራቸው ነገር ዛሬ ስቶሪ ተማረው ከዚህ ማንበብ በጣም ጎበዝ እንደሚያደርጋችሁ ይነገራል ስለዚህ ሁሌ እናነባለን ሚሲ እንደ እሱን ያጂ እኔ ሌላ መጽሐፍ አመጣለሁ እናነባለን ቻቻውን በላችሁ እስከዛ እኔ መጽሐፍ እስከማመጣ ቻው